ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? በዛሬው ዝግጅታችን ከአንዲት የትግራይ እናት ከዝምታቸው በስተጀርባ ያለው የሰቆቃ ዋይታ፣ ለህልውና የተደረገ ጥሪ እንዲሁም ለመላው ኢትዮጵያውያን የተደረገ አንጀት የሚበላ የድረሱልን ጥሪ ይዘንላችሁ ቀርበናል። አብራችሁን እስከ መጨረሻው የእናንተው ሚዲያ የሆነው ሶሎዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። ታጹ ልላሆም ድርጅታት ታጹና ድርጅት የለ ገለ የለ ላብለቱ ጠርዓ የብልኻ ላብለቱ ወኽ የብልኻ አማ ኸልጽርጋይና ንበክለና خذلما كاب لما أنت جميرهم تجاوزنا تقايلنا يمنعنا كشاف سفرنا تقايلنا أطيمتي سمعتي لهلنا يا عشرة يومنا يا أخلي يومنا وما درس لا تقولنا إذا تلاولنا መልካም ቆይታ። እኚህ የትግራይ እናት በምስሉ ላይ እንዳዳመጣችኋቸው መከራችን ሰቆቃችን ሄደን የምናለቅስበት ቦታ አጥተናል። የእርዳታ ድርጅቶች ሆይ ከቻላችሁ ጥሪ አድርጉልን፣ ተጣሩልን። የሚረዳን ድርጅት የለም፣ አረ አቤት በሉልን። እርዳታ የለም፣ ምንም የለም፣ አቤቱታ ሰሚም የለም፣ የምንሄድበት የለም። መንገድ ላይ ሆነን እያለቀስን እንገኛለን። የጩኸታችን ሰሚ አጥተን እያለቀስን ነው። እሪ በሉ ወንድሞቼ፣ እርዱን። ለዓለም ለኢትዮጵያውያን ድምጻችንን አሰሙልን። አሁንም ከዛሬ ጀምራችሁ ሩጡልን፣ እርዱን። ከጅብ ጋር ነው የምናድረው። ጅቦች እየበሉን ነው። ረሃብና ጥማት አለብን። እየሞትን ነው፣ እየበተኑን ነው፣ እያሰቃዩን ነው። ታዲያ ምን እናድርግ? አይ ተለመኑን ባካችሁ። እዩን እስኪ እኛ ኢትዮጵያውያን ነን፣ ሀገራውያን ነን። ለሀገራችን ለኢትዮጵያ ሕዝብ ቀዩም ይሁን ጥቁሩም ይድረስልን። የድረሱልን ጥሪ አቅርቡልን። ክብርና ሞገስ ፈልጌ አይደለም። የምትኮሩት በትግራይ ሕዝብ ላይ ሳይሆን በኢትዮጵያ ሕዝብ ነው። ተለመኑን ባካችሁ። ችግር ደርሶብናል፣ መከራ ደርሶብናል። አንድ ምሽት አንድ ልጅ፣ በሌላ ምሽት ሌላ ልጅ እያጣን ውሃና ምግብ አጥተናል። ስንሰራ ቆይተን ነበር፣ ነገር ግን የኑራችን ምንጭ ደረቀ። እባካችሁ በታሪክ አንሙት። በረሃብ አለቁ እንዳንባል። ሀገራችን የረሃብ እሳት ናት። አይናችን ፈዟል፣ ድካም ወርሶናል። ቀኑን ሙሉ በለቅሶ ነው የምናሳልፈው። አሁንም እንደዚያው በረሃብ ራታችንን አጥተናል። የሚያየን ድርጅት አጥተናል። መሬት ይዘን ነበር፣ ግን አንበጣ መጣ። የአንበጣ መንጋ በአንበጣ ተሸፍነናል። እባካችሁ መሬት ይዘን ነበር፣ ግን ምንም አልሰጠንም። እያለቀስን ነው። ወዮ እያልን ሙሾ እያወረድን ነው። እኛ አባቶችና እናቶች ነን። አንጀታችን ከጀርባችን ጋር ተጣብቋል። ወጣቶች፣ እርጉዞች፣ አካል ጉዳተኞች ሰርተን የማንበላ ሮጠን የማናመልጥ ሆነናል። እየጨረሱን ነው። እባካችሁ ነው የምንለው። በትህትና እለምናችኋለሁ እያሉ ይህ ትግራይ ላይ ያለው የሰቆቃ ህይወታቸው ሁሉም የኢትዮጵያ ሕዝብ እንዲደርስላቸው በተማጽኖ ጥሪ አድርገዋል። ታዲያ ከዝምታው በስተጀርባ ያለው የሰቆቃ ዋይታ፣ የህልውና ጥሪ ምንድነው የሚለው ቀጥለን አንደኛ፣ የተስፋ መቁረጥና የብቸኝነት ጩኸት። ይህ የድረሱልን ጥሪ የሚጀምረው በተስፋ መቁረጥና በብቸኝነት ስሜት ውስጥ ሆኖ የሚቀርብ ልብ ሰባሪ ተማጽኖ ነው። የእርዳታ ድርጅቶች ሆይ ከቻላችሁ ጥሪ አድርጉልን። የሚረዳን ድርጅት የለም የሚሉት ቃላት እነዚህ ዜጎች ተቋማዊ ድጋፍ ለማግኘት ያደረጉት ጥረት ከንቱ እንደቀረና በዓለም ፊት ብቻቸውን እንደተተው ያላቸውን ጥልቅ ስሜት ያሳያል። ጩኸታቸው ከቀላል የእርዳታ ጥያቄ የዘለለ ሰሚ መባጣት ምክንያት የተፈጠረ የህልውና ዋይታ ነው። መንገድ ላይ ሆነን እያለቀስን ነው። ጩኸታችን ሰሚ አጥተን እያለቀስን ነው የሚለው ሀረግ መሄጃ ያጡና ድምጻቸውን የሚያሰሙበት መድረክ ያጡ መሆናቸውን ብቻ ሳይሆን ችግራቸው ችላ መባሉ የፈጠረባቸው ስነ ልቦናዊ ስብራት ቁልጭ አድርጎ ያሳያል። ይህ አንቀጽ የችግሩን አስቸኳይነትና እርዳታ ሰጪ ተቋማትና መንግስታዊ አካላት ለምን ዝምታን እንደመረጡ የሚጠይቅ የህሊና ወቀሳ ነው። ሁለተኛ፣ ከረሃብ የከፋው የህልውና አደጋ።
የቀረበው የሰቆቃ ድምጽ ከምግብና ውሃ እጦት የዘለለ መሰረታዊ የሰው ልጅ ደህንነት ሙሉ በሙሉ አደጋ ላይ መውደቁን ያመላክታል። ከጅብ ጋር ነው የምናድረው፣ ጅቦች እየበሉን ነው የሚለው አሰቃቂ ገለጻ የሁኔታውን አስከፊነት በምሳሌ ያረጋግጣል። ይህ ቃል በቃል ጅቦች ሰዎችን እያጠቁ መሆኑን ሊያመላክት ቢችልም በምሳሌያዊነቱ ግን ከረሃብና ከበሽታ በተጨማሪ ለሌሎች አደጋዎችና ጥቃቶች ተጋላጭ መሆናቸውን የሚከለክላቸው ከልካይ እንደሌላቸውና እንደ አውሬ ለሚቆጥራቸው ኃይል የተሰጡ መሆናቸውን ያሳያል። እየበተኑን ነው፣ እያሰቃዩን ነው የሚለው ተጨማሪ ሐሳብ ችግሩ የተፈጥሮ ብቻ ሳይሆን ሰው ሰራሽ ጭቆናና በደልንም ያካተተ መሆኑን ይጠቁማል። ስለዚህም እነዚህ ዜጎች ከሚገኙበት ሁኔታ የረሃብ ቀውስ ብቻ ሳይሆን ሕይወትን ከውስጥም ከውጭም በሚፈታተኑ አደጋዎች የተከበቡ የህልውና ቀውስ ናቸው ማለት ነው። ሶስተኛ፣ እኛ ኢትዮጵያውያን ነን። ለሀገራዊ ህሊና የቀረበ ጥሪ በዚህ ሁሉ መከራና ስቃይ ውስጥ ሆነው እዩን እስኪ እኛ ኢትዮጵያውያን ነን፣ ሀገራውያን ነን በማለት የሚያቀርቡት ጥሪ ከልመናነት ወደ መብት ጥያቄ ከፍ ይላል። ይህ ማንነታቸውን ማወጃቸው የሀገሪቱ አካል መሆናቸውንና እንደ ዜጋ ሊደረስላቸው የሚገባውን ጥበቃና እንክብካቤ ማግኘት መብት እንዳላቸው ለማስታወስ ነው። ለሀገራችን ለኢትዮጵያ ህዝብ ቀዩም ይሁን ጥቁሩ ይድረሱልን የሚለው ተማጽኖ ከዘር ከቋንቋና ከፖለቲካዊ ልዩነቶች በላይ የሆነውን ሰብአዊነትና ሀገራዊ አንድነትን ይይዛል። ይህ ጩኸት የኢትዮጵያ ህዝብ ለወገኑ ያለውን የወገናዊነት ስሜት የሚፈትንና የሀገሪቱን የሞራልና የማህበራዊ ትስስር ምን ያህል ጠንካራ እንደሆነ የሚመዝን ነው። ክብሬንና ሞገሴን ፈልጌ አይደለም ማለታቸው ጥሪያቸው ከግል ዝናና ጥቅም የጸዳ የጋራ ህልውናን ለማዳን ብቻ ያተኮረ መሆኑን ያስረዳል። አራተኛ፣ የታሪክ ተጠያቂነትና የትውልድ መጥፋት ስጋት። የችግሩ ጥልቀት የሚለካው በየዕለቱ በሚሞቱት ሰዎች ቁጥር ብቻ ሳይሆን በሚፈጠረው የስልጣኔና የታሪክ ጠባሳም ጭምር ነው። አንድ ምሽት አንድ ልጅ፣ በሌላ ምሽት ሌላ ልጅ እያጣን ነው የሚለው ሀረግ የቤተሰብ መፍረስና የትውልድ መቀጠል አደጋ ላይ መውደቁን ያሳያል። ቀደም ሲል ስንሰራ ቆይተን ነበር፣ ነገር ግን የኑራችን ምንጭ ደረቀ ማለታቸው እነዚህ ዜጎች ሰርተው የሚኖሩና ለሀገራቸው አስተዋጽኦ ሲያደርጉ የነበሩ አሁን ግን በቁማቸው የሞቱ መሆናቸውን ያሳያል። ከሁሉም በላይ ልብ የሚነካው በታሪክ አንሙት በረሃብ አለቁ እንዳንባል የሚለው ቃል ነው። ይህ በ21ኛው ክፍለ ዘመን በሀገራቸው ምድር በረሃብ ማለቅ ምን ያህል ታሪካዊ ውርደትና ሀገራዊ ነውር እንደሆነ ያላቸው ግንዛቤ ያሳያል። ሀገራችን የረሃብ እሳት ናት የሚለው መግለጫቸው ችግሩ የተወሰነ አካባቢን ብቻ ሳይሆን ሀገርን በሙሉ ሊያዳርስ የሚችል አደገኛ ሰደድ እሳት መሆኑን ያስጠነቅቃል። አምስተኛ፣ የተደራረበ መከራና የተሟጠጠ አካላዊ አቅም። በመጨረሻም ይህ የድረሱልን ጥሪ የችግሩን ውስብስብነትና ሁሉን አቀፍ ባህሪ ያሳያል። ችግሩ በአንድ ምክንያት ብቻ ሳይሆን በተደራረቡ መከራዎች የተፈጠረ ነው። አንዱ የችግር ምንጭ ሰው ሰራሽ ሲሆን፣ በሌላ በኩል መሬት ይዘን ነበር ግን አንበጣ መጣ፣ በአንበጣ ተሸፍነናል እንደሚሉት የተፈጥሮ መቅሰፍትም የችግሩ አካል ሆነዋል። ይህ የተደራረበ መከራ ደግሞ ሁሉንም የህብረተሰብ ክፍል ያጠቃል። ወጣቶች፣ እርጉዞች፣ አካል ጉዳተኞች፣ ሰርተን የማንበላ ሮጠን የማናመልጥ በማለት የችግሩ ሰለባዎች በጣም ተጋላጭ የሆኑ የህብረተሰብ ክፍሎች መሆናቸው ይገልጻሉ። አንጀታችን ከጀርባችን ጋር ተጣብቀዋል የሚለው ዘግናኝ ምስል የረሃቡን ጥግና ሰውነታቸው የደረሰበት የመጨረሻ የድካም ደረጃ ያሳያል። በዚህ ሁኔታ ውስጥ ሆነው እየጨረሱን ነው ሲሉ ይህ ችግር ዝም ከተባለ የዘር ማጥፋት ያህል ከባድ ኪሳራ ሊያስከትል እንደሚችል እያስጠነቀቁም ይገኛሉ። በትህትና እባካችሁ 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 በማለት የሚደግሙት ቃል የመጨረሻ የትንፋሽ ያህል የሆነ ተማጽኖ ሲሆን አፋጣኝ ምላሽ ካልተገኘ በስተቀር ሁሉ ነገር ሊያከትም መሆኑን ያበስራል። የህወሓት አንጃ ቡድን ተፈናቃዮች ወደ ቀያቸው ተመልሰው ሰላማዊ ኑሮ ከሚናፍቁት ማህበረሰብ ጋር እንዳይኖሩ እንደ አራጣ አበዳሪ በማስያዣነት ይዞ እየተጠቀመባቸው እንዲህ የጅብ እራት እያደረጋቸው ይገኛል። ይህንን ቁማር የሰለቻቸው የትግራይ እናቶች የኢትዮጵያ ህዝብ ድምጽ ሆኖ ከዚህ አንጃ ቡድን አፍ መንጥቆ እንዲያወጣቸው ጥሪ እያስተላለፉ ሲሆን እኛም ይህንን ጥሪያቸውን ተቀብለናል። ለመላው ኢትዮጵያውያን ደግሞ እንዲሁም ለኢትዮጵያውያን መንግስት የዜግነት መብታቸው እንዲያከብርላቸው ልሳን ሆነን በሶለዳ ሚዲያ አስተላልፈናል። ዝግጅታችን እዚህ ጋርም አጠናቀናል። ቸር ቆዩን። ሶለዳ ሚዲያ ጥቅምት 10 2018 ዓ.ም